እንደሚታወቀው የሲዳማ ብሔራዊ ክልላዊ መንግስት ፍትህ ቢሮ የህግ በላይነት በሲዳማ ክልል እንዲረጋገጥ እንዲሁም የሙስናና የህዝብን በጣም የሚጎዱ የሙስናና የተለያዩ ኢኮኖሚ ወንጀሎችን ማጭበርበሮችን ለመከላከል የህግ ተጠያቂነትን ለማረጋገጥ በርካታ ስራዎች እየሰራ ቆይቷል። በዚህ ሂደት በቀድሞ በሐዋሳ ከተማ ከንቲባና ሌሎች 5 ሰዎችን ላይ ጥቆማ ቀርቦ የምርመራ ስራ እየሰራን ቆይተናል። በዚህ ሂደት የክስ ቻርጅ አቅርበን በሐዋሳ ከተማ ከፍተኛ ፍርድ ቤትና እንዲሁም በፌደራል ከፍተኛ ፍርድ ቤት አቅርበን ተከራክረናል። በዚህ ሂደት እኛ ያቀረብነው ክስ እና የጥፋት አይነትን መነሻ ያደረግነው የኦዲት ግኝቱን ነው። የኦዲት ግኝት የሚያመላክተው በኮንስትራክሽን ስራዎች በተለይ የዩአይዲፒን ፕሮጀክት በሚመለከት ከ90 ሚሊዮን ብር በላይ የሚገመት ገንዘብ ያለ ጨረታ እንዲሁም ህጉ በማይፈቅደው አካሄድ ተሰጥቶ ስራዎች ተሰርተዋል። ስለዚህ ከዚህ አንፃር ስልጣንን አላግባብ መገልገል በሚል ክስ በከባድ የሙስና ወንጀል ክስ አቅርበን ስንከራከር ቆይተናል። ሌሎች ክሶችም የእምነት ማጉደል እንደዚሁም የጉቦ መቀበል ወንጀልና እንደዚሁም ሌሎች የተጣሩ ወንጀሎችን አቅርበን በፌደራል ከፍተኛ ፍርድ ቤትና በሐዋሳ ከተማ ከፍተኛ ፍርድ ቤት አጣርተናል አቅርበናል። በዚህ መነሻ የሐዋሳ ከተማ ከፍተኛ ፍርድ ቤት ግለሰቦችን ጥፋተኛ በማለት እስከ 13 ዓመት በሚያስቀጣ ወንጀል በሚያስቀጣ ቅጣት እንዲቀጡ ወስኖ ማረሚያ ቤት የሚገኙ ሲሆን በዛሬው ዕለት በክልሉ ጠቅላይ ፍርድ ቤት ይግባኝ ጠይቆ እነዚህ ዜጎች ነፃ ተብሎ የተለቀቁበትና 2 ግለሰቦች ደግሞ ጉዳያቸው እንደገና እንዲጣራ ፍርድ ቤቱ ወስኗል። እኛ እንደ ፍትህ ቢሮ ካቀረብነው የህግና የማስረጃ ሁኔታ አንፃር የፍርድ ቤት ውሳኔ ተገቢ ነው ብለን አናምንም። ስለዚህ ከዚህ አንፃር ወደ ቀጣይ ቀን ወስደን የምንከራከርና አጠቃላይ የተጠያቂነቱና የህግ በላይነትን ስራ የማረጋገጡን ስራ ቀጥለን የምንሰራ ይሆናል።